ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን በዛሬው ትምህርታችን ጂኦታ ወግ የአመቱ ወራት በአፋን ኦሮሞ ምን እንደሚባሉና ተያያዥ ጉዳዮችን እንመለከታለን። እንግዲህ እነዚህ የአመቱ ወራት መደበኛ ናቸው። እነዚህ ዋልቴፈማ ስታንዳርዳይዝድ የተደረጉ ናቸው። እንደነገርኳችሁ ቀናት ወራት ስሞቻቸው በመንግስት ቢሮ ውስጥ ጥቅም ላይ የሚውሉትን ነው የምንመለከተው። ስማቸውን እናያለን አንድ ባንድ። እንግዲህ 12ቱ የአመቱ ወራት ማን እንደሚባሉ እናያለን ማለት ነው። የመጀመሪያው እንግዲህ በራሳችን አቆጣጠር ነው የምንሄደው። መስከረም ፉልባና ይባላል ማለት ነው። ፉልባና መስከረም። ጥቅምት ኦንኮሎሌስ ጥቅምት ማለት ነው። ኦንኮሎሌስ። ሰዳስ ህዳር ማለት ነው። ሰዳስ። ሙዴ ታህሳስ ነው። ሙዴ። አመጂ ጥር ነው። አመጂ ጥር። ጉራንዳላ የካቲት ነው። ጉራንዳላ። ቢቶቴስ መጋቢት። ቢቶቴስ። ኤብላ ሚያዚያ ነው። ኤብላ ሚያዚያ። ጫምሳ ጫምሳ ግንቦት። ጫምሳ። ወጠበጂ ሰኔ ነው። ወጠበጂ። አዶሌስ ሐምሌ። አዶሌስ። ሀገየ ሀገየ ነሐሴ ነው። ስለዚህ 12ቱ የአመቱ ወራት በአፋን ኦሮሞ ይሄን ይመስላሉ ማለት ነው። ፉልባና መስከረም፣ ኦንኮሎሌስ ጥቅምት፣ ሰዳስ ህዳር፣ ሙዴ ታህሳስ፣ አመጂ ጥር፣ ጉራንዳላ የካቲት፣ ቢቶቴስ መጋቢት፣ ኤብላ ሚያዚያ፣ ጫምሳ ግንቦት፣ ወጠበጂ ሰኔ፣ አዶሌስ ሐምሌ፣ ሀገየ ነሐሴ ይሆናል ማለት ነው። እንግዲህ ምንም ማድረግ አልችልም፣ መሸምደድ አለባችሁ። ምንም ፓተርን የለውም፣ መሸምደድ አለባችሁ። የሳምንቱን ቀናትም እንደዛው መሸምደድ። ያው እንግዲህ እንግሊዝኛም ስንማር ሸምደደን አይደል? ልክ እንደዛም ይሄንም እንሸመደዳለን ማለት ነው። አሁን ደግሞ ሰንጠረዥ አትወዱም አውቃለሁ፣ ግን ጠቃሚ ስለሆነ እንመልከተው። እንግዲህ ቅድም ሊስታቸውን በአፋን ኦሮሞና በአማርኛ ተመልክተናል። አሁን ደግሞ በእንግሊዝኛ ጨምረን እና የአመቱን ደግሞ ወቅቶች ጨምረን እንመልከታቸው። እንግዲህ በኢትዮጵያ 4 ወቅቶች አሉ አይደለም? ጸደይ አለ፣ በጋ አለ፣ በልግ አለ፣ ክረምት አለ። እንግዲህ ወቅት ሲዝን በአፋን ኦሮሞ ቴባ ይባላል። ሲዝንስ ወቅቶች ሲሆን ደግሞ ሲበዛ ኦታ የሚለውን አብዮሰል ቴቦታ ይሆናል ማለት። ቴቦታ ወቅቶች። እነዚህ ወቅቶች ጸደይ ወይም ብራ ቢራ ነው የሚባለው። ቢራ አር ይጠብቃል። በጋ ቦና ነው። ቦና በጋ። ቦና በጋ። በቃ በቢ ነው የሚጀምረው ብላችሁ ውሰዱ ከፈለጋችሁ። ቦና በጋ። ከዛ ቀጥሎ በልግ ነው። አርፋሳ። አርፋሳ በልግ ነው። ይሄ በልግ ዝናብ መዝነብ የሚጀምርበት ማለት ነው። አርፋሳ በልግ። ክረምት ገና ነው። ገና ክረምት ነው። ገና ገና ክረምት። እንግዲህ ጂኦታ ወራት ማለት ነው። በሱ ስር የአመቱ ወራት ስማቸው በአፋን ኦሮሞ ተጽፏል። ወራት በሚለው ስር በአረንጓዴ መደብ ደግሞ የአማርኛ ትርጉማቸው ተጽፏል። መንዝስ በሚለው ስር በነጭ መደብ ወራት ነጮቹ በሚጠሩበት ስም በፈረንጅኛ ተጽፎላቸዋል ማለት ነው፣ በእንግሊዝኛ if you like። ስለዚህ ቀለሞቹ ጂኦታ በሚለው በአፋን ኦሮሞ በተጻፉበት
መደብ እያንዳንዱ ወቅት የሚያካትታቸው ወራት ለምሳሌ ቢራ ወይም ጸደይ ብራ ማለት ነው የሚያካትታቸው ወራት እንግዲህ 4 ወራት አሉ እያንዳንዱ 4 ወቅቶች አሉ እያንዳንዱ ወቅት 3 ወር አለው 3 ጊዜ 4 12 ይሆናል በዚህ መሰረት ፉልባና መስከረም ኦንኮሎሌሳ ጥቅምት ሰዳሳ ህዳር የእንግሊዝኛውን ሴፕቴምበር ኦክቶበር ኖቬምበር ብላችሁ ጨምሩት እነዚህ ሶስቱ ቢራ በሚለው ወቅት ውስጥ ይካተታሉ ማለት ነው ይሄንን ያው እንደ ትምህርት ሳይሆን ዝም ብላችሁ እንደ አሶሲዬሽን ወሰዱት ኤቨሪባዲ ኖውስ ዲስ ከዛ በሰማያዊ መደብ ደግሞ የተጻፉት 3 ወሮች ሙዴ ታህሳስ አመጂ ጥር ጉራንዳላ የካቲት እነዚህ ደግሞ በጋ የሚለው ወቅት ውስጥ ይካተታሉ ቦና በጋ ከዛ በቀይ ቀለም ደግሞ የተጻፉት ቀጥሎ ያሉ 3 ወራት ቢቶቴሳ መጋቢት ኤብላ ሚያዚያ ጫምሳ ግንቦት እነዚህ ደግሞ አርፋሳ ወይም በልግ በሚለው ቲባ ወይም ቲቦታ ሲዝን ውስጥ ወይም ወቅት ውስጥ ይካተታሉ ማለት ነው በጥቁር ባክግራውንድ በነጭ ቀለም የተጻፉት ደግሞ ቀሪዎቹ 3ቱ የመጨረሻ ወራት ወጠበጅ ሰኔ አዶሌሳ ሐምሌ ሐጋይ ነሐሴ እነሱ ደግሞ ገና ወይም ክረምት በሚለው ወቅት ውስጥ ይካተታሉ ማለት ነው ጥሩ ቴብል ነው በእንግሊዝኛም በአማርኛም በአፋን ኦሮሞም ወቅቶቹም ከነሰማቸው ተጽፎላችኋል መሸምደድ አለባችሁ ያው ለሱ ይረዳችኋል ማለት ተያያዥ አገላለጦችን እንመለከታለን በረደርቤ አምና ማለት ነው በረና ዘንድሮ ነው በረዱፉ የሚመጣው አመት ከርሞ ማለት ነው በረበራን ዘላለም ማለት ነው ወጋ አመት ነው ይር ማለት ነው ኡምሪ እድሜ ነው ኤጅ